የትኛውም ቅድስና እና ንስሐ ላይ ቸልተኛ የሚያደርግ የጸጋ አረዳድም ሆነ ትምህርት ጤና ቢስ ነውና መሸሽ አለብን። እነማን ናቸው እነኚህ ከኛ ወገን እንዳልሆኑ ይታወቅ ዘንድ ከኛ ተለዩ የተባሉቱ? በዚህ በዶሴቲዝም በዚህ ኖስቲሳዊ ነገረ ድነት የተጠላለፉ ሰዎች ማለት ነው። ቅድስናን የናቁ ሰዎች፣ የኃጢአትን አደገኛነት ያቃለሉ ሰዎች፣ ክርስቶስ በስጋ እንደመጣ የሚክዱ፣ ሰው መንፈስ ነው፣ ስጋው ችግር የለም፣ እዚሁ በስብሶ የሚቀር ነው ብለው ለቅዱሳን በኃጢአት መኖር ምክንያት የሆኑ ሰዎች፣ በትምህርት የታገዘ ልምምድ ማለት ነው። እነሱ ከኛ ወገን አልነበሩም ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 8። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። በጣም ታዋቂ ጥቅስ ነው። ያው ማፍረስ፣ መደርመስ፣ መጠርመስ የሚባሉ ቃሎች ያሉባቸው ጥቅሶች ሁሉ አንፎርቹኔትሊ እኛ ሀገር በጣም ፖፑላር ናቸው። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ የሚል ቃል ስላለ ኃጢአትን የሚያደርግ ከዲያብሎስ ነው ብሎ ነው የሚጀምረው። ምክንያቱም ብሎ ደግሞ ምክንያቱንም ያስቀምጣል። ዲያብሎስ ከመጀመሪያው አንስቶ ኃጢአትን የሚያደርግ ነው። በዚህ ምክንያት ኃጢአትን የሚያደርግ ከዲያብሎስ ነው የሚለው። ኃጢአትን የሚያደርግ የሚለው ቃል አንድ ጊዜ እንኳን ማድረግን ወይስ ደግሞ በቋሚነት ማድረግን የትኛውን ነው የሚገልጸው የሚለውን አጥርተን የመጣ ነው። የአማርኛው ትርጉም በዚህ አቅጣጫ ያሻማል። የግሪኩ ቃል ሁል ጊዜ በኃጢአት ውስጥ መክረምን የሚያሳይ ቃል ስለሆነ እዚህ ቁጥር 8 ላይ እየተናገረ ያለው ስላልዳነ ሰው ነው። ሰው በክርስቶስ አምኖ ድኖ እንዲህ ሊሆን ስለማይችል ESV በዚህ ረገድ ግልጽ ያደርገዋል። whoever makes a practice of sinning ነው የሚለው። ኃጢአትን እያደረጉ መቆየትን ልምምዱ ያደረገ ሰው ከዲያብሎስ ነው እያለ ያለው። በሌላ ቋንቋ ዮሐንስ እየጻፈ ያለው ኃጢአተኛው ንስሐ የማይገባበትን ሆን ብሎ deliberately በፈቃደኝነት የከረመበትን ኃጢአታዊ ልምምድን ነው እየነቀፈ ያለው። ምንም እንኳ ይሄ ሐዋርያ ዮሐንስ ስለ ፍቅር ብዙ የጻፈ የፍቅር ሐዋርያም ተብሎ እስኪጠራ ድረስ የደረሰ ቢሆንም እዚህ ጋር ቅድስናን አስመልክቶ ግን እውነትን እያዳፈነ የሚጽፍ አይነት ሰው አልነበረም። ቸርች ውስጥ አማኝ ነኝ ክርስቲያን ነኝ እያለ ነገር ግን ንስሐ ሳይገባ በቋሚነት ኃጢአትን እየኮመኮመ የሚኖረውን ሰው ይሞግታል። ዮሐንስ ምን ብሎ ይሞግታል? ከዲያብሎስ ነው ብሎ ነው የሚሞግተው። ጠንካራ የሚገፋተር የሚደባደብ ቃልን እየተጠቀመ ነው ሐሳቡን የሚገልጽ ያለው። ንስሐ ሳይገቡ ኃጢአትን ሁል ጊዜ እያደረጉ መቆየት ከዲያብሎስ ጋር ያለን ወዳጅነትን እንጂ ከእግዚአብሔር ጋር ያለን ወዳጅነትን አያሳይም ነው ሙግቱ። ይህንን ጠንከር ያለ እውነት የሚጽፍላቸው ምክንያት ስላለው ነው። መጽደቅ የእግዚአብሔርን የማዳን ሥራ ማወቅ ነው። ኢየሱስ ክርስቶስ እንደሚያድን ካወቅን ይበቃል፣ ካመንን ይበቃል። ቀጥሎ ያንን የሚመጥን ሕይወት ኑሩ የሚለው ብዙም ሊያስጨንቀን አይገባም። እኛ ስጋውያን ነን፣ ስጋ ደግሞ ደካማ ነው። ስለዚህ በቅድስና መወቀስ የለብንም፣ ችግር የለም ብለው ቅዱሳንን በትምህርት አዚም እያስተኙ ያሉ መናፍቆች ስላሉ ነው ጠንከር ያለ መመሪያ የሚጽፍላቸው። እንግዲህ ኃጢአትን የሚያደርግ ከዲያብሎስ ነው ፕሮባቢሊቲ ላይ የተቀመጠ ምክር አይደለም፣ አፖስቶሊክ ኤግዞርቴሽን ነው። ይሄ ቀጥታ እንደ እግዚአብሔር ቃል አማኞች ጆሮ ውስጥ መቀመጥ ያለበት መመሪያ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 26 ላይ በዚሁ በአንደኛ መልእክቱ ምዕራፍ 2 ቁጥር 26 ላይ ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ ይላል። የሚጽፍበትን ሞቲቬሽን ነው ግልጽ የሚያደርግላቸው። ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። ይህን መልእክት እያለ ነው ኦቨርኦል።
አንደኛ ዮሐንስን የጻፍኩላችሁ የሚያስቷችሁን ሰዎች ስለማቃቸው ጠንቅቄ ስላጠናኋቸው ብሎ ነው የሚጽፍላቸው። አያችሁ፣ የትኛውም ቅድስና እና ንስሐ ላይ ቸልተኛ የሚያደርግ የጸጋ አረዳድም ሆነ ትምህርት ጤና ቢስ ነውና መሸሽ አለብን። መዳን በኢየሱስ መሆኑን ካወቅን ይበቃል የሚል ትምህርት። ዋናው ልብ ነው፣ ዋናው ውስጥ ነው። ጌታ የውስጥን ያያል። በሌላው ነገር ብዙም አትጨነቅ፣ አንተ አትችልም፣ ምን ችግር አለው፣ በሰላም ውጣ፣ በሰላም ግባ ብሎ ቅዱሳንን ከቅድስና ልምምድ የሚያለዝብ በኦንጎይንግ ሲን ውስጥ ንስሐን እንዳይለማመዱ ኮንፊደንስ የሚሞላ የትኛውም የጸጋ አረዳድም ሆነ የጸጋ ትምህርት ጤና ቢስ ነው፣ ምንፍቅና ነው። እንዲህ ያሉ ሰዎች ለስጋቸው አርነትን የሚሰጡ ሰዎች ዋናው ማወቃችን ነው። ዋናው በመንፈሳችን የዳንን መሆናችንን ማረጋገጣችን ነው። ከኃጢአት ጋር ባለ ግብግብ ብዙ ድል ባንጎናጸፍ ሊፈረድብን አይገባም። እግዚአብሔር ነው ዳኛው። እግዚአብሔር ሁሉን ያውቃል፣ ድካሜን ያውቃል። ስለዚህ ችግር የለም ብለው እንዲህ ባለ መዝናናት ውስጥ የሚኖሩ ሰዎች ጀምረው መጨረስ የሚያቀታቸው ሰዎች ናቸው። ጌታችን በሉቃስ ወንጌል ላይ ስለ ደቀ መዝሙርነት ሲያስተምር አንድ ሰው ግንብ ልገንባ ብሎ ቢወጣ ብሎ በምሳሌ ነገራቸው። ለመደምደሚያ የሚበቃ ይኑረው አይኑረው ቁጭ ብሎ ከሳራውን የማይቆጥር ማን ነው? ሕንፃ በደመ ነፍስ ስለማይሰራ መሰረት መጣል አይደለም ትርጉሙ። እሱ ዋና ነገር ነው፣ አንድ ነገር ነው። ፊኒሺንግ የሚባል ነገር አለ ሕንፃ ውስጥ። ስለዚህ መሰረት የጣለ ሰው ድምዳሜው ጋር እደርሳለሁ አልደርስም ብሎ ኮስቱን የሚያስከፍለውን ከሳራ ነው የሚለው የድሮ እትም ቁጭ ብሎ ሊስታውት ማድረግ አለበት። አለበለዚያ በዚያ መንገድ የሚያልፉ ሰዎች ያዩና ይዘብቱበታል ይላል። ጀምሮ መጨረስ አቃተው ብለው ይዘብቱበታል። ደቀ መዝሙርነት ክርስትና የመጀመር ህይወት ብቻ ሳይሆን የመጨረስም ህይወት እንደሆነ ነው የነገራቸው። እንዲህ ብለው የሚጀምሩ ሰዎች ኃጢአት ላይ ቸልተኛ የሆኑ ለቅድስና ልምምድ የማይነቃቁ ሰዎች ከጊዜ በኋላ ከቤተ ክርስቲያን ውስጥ በባክስላይዲንግ የሚወጡ ናቸው ማለት ነው። በባክስላይዲንግ ይወጣሉ። አያችሁ። በዚህ ዙሪያ ላይ የሐዋርያው ዮሐንስ አመለካከት በጣም ደስ የሚል ነው። እንዲህ አይነት የላላ የለዘበ አመለካከት ይዘው ጀምረው መንገዱን መጨረስ ሲያቀታቸው ሐዋርያው ዮሐንስ በኃጢአታዊ ልምምዳቸው ምክንያት ድነታቸው ተቋረጠ አይልም። እንደዚህ ዘመን ሰው እንደዛ አይደለም የሚለው። በሱ መረዳት the end justifies the means ነው። የደረሱበት መጨረሻ የጀመሩበትን መጀመሪያ ገለጠባቸው ብሎ ነው የሚጽፈው። በዚሁ በአንደኛ ዮሐንስ ምዕራፍ 2 ቁጥር 19 ላይ አንደኛ ዮሐንስ ምዕራፍ 2 ቁጥር 19 ከእኛ መካከል ወጡ ይላል። የዚሁ ትምህርት ተጠቂ የሆኑ ሰዎችን ፍጻሜያቸውን ሲገልጽ ምን ብሎ ነው የሚናገረው? በአንደኛ ዮሐንስ ምዕራፍ 2 ቁጥር 19 ከእኛ መካከል ወጡ። ሲወጡ ነው እንግዲህ ያዩአቸው ማለት ነው። ሲገቡ አገባብ ላይ መለየት አይቻልም። ሁሉም ደስ እያለው ነው የሚገባው። ከኛ መካከል ወጡ፣ ይሁን እንጂ ከኛ ወገን አልነበሩም ይላል። ወገን አይደሉም፣ ወይም ይሄ ወገን ተራ ቋንቋ አይደለም። በጴጥሮስ ቮካቡለሪ ወገን ያልነበራችሁትን ምን አረጋችሁ? ወገን አደረጋችሁ ይላል። እሱን ወገንነት ነው፣ የአዲሱን የእግዚአብሔርን ወገን ነው የሚያወራው። አልነበሩም። ከእኛ ወገን ቢሆኑማ ኖሮ ከእኛ ጋር ጸንተው በኖሩ ነበር፣ ኢንዱር ባደረጉ ፐርሲስት ባደረጉ ነበር። ነገር ግን ሁሉም ከእኛ ወገን እንዳልነበሩ ይታወቅ ዘንድ ከእኛ ተለዩ። እነማን ናቸው እነኚህ ከእኛ ወገን እንዳልሆኑ ይታወቅ ዘንድ ከእኛ ተለዩ የተባሉቱ? በዚህ በዶሴቲዝም በዚህ ኖስቲሳዊ ነገረ ድነት የተጠላለፉ ሰዎች ማለት ነው። ቅድስናን የናቁ ሰዎች፣ የኃጢአትን አደገኛነት ያቃለሉ ሰዎች፣
ክርስቶስ በስጋ እንደመጣ የሚክዱ ሰው መንፈስ ነው፣ ስጋው ችግር የለም፣ እዚሁ በስብሶ የሚቀር ነው ብለው ለቅዱሳን በኃጢአት መኖር ምክንያት የሆኑ ሰዎች፣ በትምህርት የታገዘ ልምምድ ማለት ነው፣ እነሱ ከኛ ወገን አልነበሩም ይላል። ጌታችንም ከዚህ ጋር ተያይዞ በማቴዎስ ወንጌል ምዕራፍ 18 ከቁጥር 15 እስከ 20 ማቴዎስ 18 ከቁጥር 15 እስከ 20 ንስሐ ሳይገባ በኃጢአቱ ስለከረመ ሰው ሁል ጊዜ ኮንቲኒዩዋል ሲኒንግ፣ ንስሐ ማያቋርጠው፣ ጸጸት ማያቋርጠው፣ መመለስ ማያቋርጠው፣ እንዲሁ ግን ቀጥ ብሎ የሚሄድ ኃጢአት ልምምድ ውስጥ ስላሉ ሰዎች ለቤተ ክርስቲያን መመሪያን መስርቷል ጌታ ኢየሱስ ክርስቶስ። እነሱን ምን ይላቸዋል? እንደ አሕዛብና እንደ ቀራጭ ይሁኑልህ ብሎ የክርስቶስን ማህበር ያዛል። ይሄ ማለት አማኝ ነኝ እያለ ነገር ግን ንስሐ ሳይገባ በኃጢአቱ የቆየውን ሰው የቃል ኪዳኑ ሕዝብ አባል አድርጋ አትቁጠረው። ፔጋን ነው እሱ። የአዲሱ የእግዚአብሔር ሕዝብ ውስጥ መታሰቢያ የለውም። ለምን? የንስሐ ልብ የለው። በትውልድ አይሁዳዊ ሆነው ከጠላት ጋር በመተባበር የገዛ ሕዝባቸውን ለጠላት እንደሚያስገብሩ አይሁዳዊ ቀረጥ ሰብሳቢዎች ልክ እንዲሁ ነው። ክርስቲያን ሆኖ ንስሐን ሳይገባ በኃጢአት ልምምድ ተደስቶ የሚኖር ሰው ከዲያብሎስ ጋር የተባበረ ነው። አዲሱን የእግዚአብሔርን ሕዝብ አይወክልም። በኃጢአት መቆየት ትሪዝን ነው። በእግዚአብሔር መንግሥት ውስጥ ትሪዝን ነው። የክደት ወንጀል ነው። ፓጋኒዝም ነው። እንደ አሕዛብ መሆን ነው። ኃጢአትን በመግደልና ቅድስናን በመለማመድ ንስሐን በመግባት የማያምኑ አባላት በአንዲት ቤተ ክርስቲያን ውስጥ ቁጥራቸው እየበዛ ሲመጣ ያቺ ቤተ ክርስቲያን ስሩ ታይም በሂደት ሪጀነሬቲቭ ኔቸሯን እያጣች ትመጣለች። የዳግም ልደት ባህሪዋ እየጠፋ የሰው ማህበር ትሆናለች፣ ወይ የንግድ ማህበር ትሆናለች፣ ወይ የአንድ ታዋቂ ሰው ሱቅ በደረቴ ትሆናለች። ክላይማክሱ ራእይ ላይ እንደተጻፈው የሰይጣን ማህበር ትሆናለች። አንዲትም ቤተክርስቲያን ሕያው የሚያደርጋት ሕያዋን ብልቶች ይኖሩባት፣ በንስሐ የሚያምኑ ኃጢአትን ሲሰሩ ምሕረቱን ፍለጋ ጸጋውን ፍለጋ በእምነት ወደ ጸጋው ዙፋን ለመቅረብ እማቅማሙ፣ እርስ በርስ ደግሞ ኃጢአታቸውን እስከ መናዘዝ ድረስ የሚተማመኑና የሚዋደዱ ቅዱሳን ሲሆኑ በእርግጥም ያቺ ሕያው ማህበር ናት። ጤናማ የክርስቶስ ቤተክርስቲያን ሆነን መቀጠል ከፈለግን ወንድሞች እህቶች፣ በግልም ሆነ በጋራ የንስሐ የጸሎት ልምምድ ሊኖረን ያስፈልጋል። ኦንጎይንግ ሲን ካለ ንስሐ ያላቋረጠው ፓርት ኦፍ ላይፍ የተደረገ የህይወታችን አንድ ክፍል ተደርጎ የተቆጠረ ቸል የተባለ ማያስበረግግ ማያስደነግጥ እንደዛ አይነት የኃጢአት ልምምድ ካለ በሐዋርያው ዮሐንስ ብዕር ከዲያብሎስ ጋር የመተባበር አይነተኛ ማሳያ ነው እንጂ ከእግዚአብሔር ጋር ያለ ህብረት አይደለም።